እሺ ወደ ተማሪዎች አሁን ደግሞ 1.4 ላይ ደርሰናል። ምንድነው ሳብ ቶፒካችን? ስለ ኢንፋይናይት ሲሪስ። ኢንፋይናይት ፋይናይት ላይ አይተናል። ምንድን ነበረ? ፓርሻል ሳም። አሁን ኢንፋይናይት ሲሪስ ነው። ሲሪስ ሲኩዌንስ አይደለም አይደለ? ዱ ዩ ሪሜምበር? ሲሪስ እና ሲኩዌንስ የተለያየ ስለሆኑ ሲሪስ ከሆነ ምንድነው የምናደርገው? ሳም ነው እንጂ ሊስት አናደርግም። ኢት ኢዝ አባውት ሊስቲንግ ከሆነ ሊስት የምናደርጋቸው ነገሮች ሲኩዌንስ ነው። ሳም የምናደርጋቸው ከሆነ ደግሞ ሲሪስ። ስለዚህ ኢንፋይናይት ስለሆነ ኢንፋይናይት ተርምስ ነው የምንደምረው። ኢንፋይናይት ተርምስ ግን አንዳንድ ጊዜ ኢንፋይናይት ተርም ታዲያ እንዴት መደመር ይቻላል? ስንት ናቸው? 4 ቁጥሮች እኮ መደመር ይቻላል። 20 ቁጥሮችን መደመር ይቻላል። ኢንፋይናይት ግን ስንት ነው ሲጀመር ቃሉ? ስለዚህ የሆነ ሜተድ እንጠቀማለን። ለምሳሌ እቺ ኢንፋይናይት ሲሪስ አስታውሳችሁት? እቺ ሲግማ ኖቴሽን ኢንቴግሬሽን ላይ ስንሄድ እንደዚህ አሁን ዲስክሪት ነምበር ነው እየደመርን ያለው ነው። እቺ ኮርነር፣ እቺ ሄይት፣ ይሄ ሄይት ሬክታንግሎች አሉ። የዚህ ሄይት ሬክታንግል ኤቭሪ ፖይንት ኮንቲኒስ አድርገን ብንደምር ደግሞ ወደ ኢንቴግሬሽን ይቀየራል። እዛው እንዳላችሁ እንድታውቁት ቀጣይ ቻፕተር 2 ላይ እናያለን። አሁን ግን እነዚህ 1/n ፎርም ያላቸው ምን ጂኦሜትሪክ ሲሪስ ፎርም ጂኦሜትሪክ ሲሪስ አይደለም፣ እንደዚህ ፎርም የሚያደርግ ይሄ ሲሪስ ብንደምረው ወዴት አፕሮች ያደርጋል? በጣም እያነሰ እንደሚመጣ እያያችሁ ነው ብሎ ወደ መጨረሻ ወደ ዜሮ ላስት ተርም ወደ ዜሮ አፕሮች እንደሚያደርግ እየነገረን ነው ሂንት። ስለዚህ የሆነ ሜተድ ተጠቅመን ማወቅ እንችላለን። ኢንፋይናይት ሲሪስ ራሱ ማወቅ ይቻላል አንዳንድ ጊዜ ኮንቨርጅ የሚያደርግ ከሆነ ማለት ነው። ስለዚህ የሆነ ፓተርን የሚከተልና it can continue without end ኢንፋይናይት ስለሆነ ማወቅ መጨረሻው ዘላስት ተርም ማወቅ ባንችልም ሳሙ ግን የሆነ ሜተድ ተጠቅመን ማወቅ አለብን ማለት ነው። ስለዚህ ስንት አይነት ሲኩዌንስ አለ? ኮንቨርጅ የሚያደርግና ዳይቨርጅ። ቃሉ ራሱ ኮንቨርጅ ዳይቨርጅ ምንድነው? ምንም መሸምደድ አያስፈልግማ። ኮንቨርጅ ያደረገ ማለት ወደ አንድ ቦታ መጣ ማለት ነው። ስለዚህ የሆነ ፋይናይት ነምበር ላይ አፕሮች ያደርጋል። ዳይቨርጅ ያደረገ ማለት ግን ዳይቨርጅ ምንድነው? ለምሳሌ ሁለት መንገድ ሄደው ዳይቨርጅ ሲያደርጉ ተለያዩ ማለት ነው። ዳይቨርጅ የሚያደርግ ከሆነ ሲኩዌንሱ እያለ ወይ እያደገ እስከ ፖዚቲቭ ኢንፊኒቲ ይሄዳል፣ ወይ እየቀነሰ እስከ ኔጌቲቭ ኢንፊኒቲ። ወይም ደግሞ መጻፋችሁ ላይ እንትን ነው የሚለው ቫይብሬት ያደርጋል የሚለው ሶስት አይነት ኮንዲሽን ደግሞ አለ። ሶስተኛው ከነዚህ ኦሲሌት የሚያደርግ ቫይብሬት የሚቀያየር ዳይሬክሽንም አለ። እሱም ዳይቨርጀንት ብንለው ችግር የለውም። ኮንቨርጅ ማለት ወደ ፊክስድ ኮንስታንት መምጣት ነው። ወደ ፊክስድ ኮንስታንት ማይመጣ ከሆነ ዳይቨርጅ ያደርጋል። ምኑ? ሲኩዌንሱ ሊስቱ ማለት ነው። ለምሳሌ እቺ አሬዝድ ኤን ለምንድን ነው ይሄ ለብቻው ሴሌክት ያደርገው? አሬዝድ ኤን ጂኦሜትሪክ ሲኩዌንስ እንደዚህ ነው እንደ ፎርሙላ። ብዙ አይነት ጂኦሜትሪክ ሲኩዌንስ አለው ማለት ፎርሙላው አንድ ነው። ኤኒ ጂኤን ለማግኘት ጂ1 አሬዝድ ኤን -1 ነው። ግን የመጀመሪያው ተርምም አር ኮመን ሬሾአችንም ራሱ አር ሲሆን ምንድነው የሚሆን? እነዚህ ናት የምትሆነው አሬዝድ ኤን። እዚህ ላይ ሳብስቲት ብታደርጉት እንደዛ ነው። ከአር ጀምረን ኮመን ይሄ እንደዚህ ከዛስ የሚቀጥል ማለት እንደዚህ አይነት ሲሆን አሁን በጣም ቀላል ነው። እነዚህ ብትደምሩት እንደዚህ አይነት ቁጥሮች ትልቅ ቁጥር ከሆነ አር ግሬተር ዛን 1 ከሆነ ወደ ኢንፊኒቲ ነው የሚወስዳቸው አይደለ? እዩት፣ ዳይቨርጅ ጂኤን ጎዝ ቱ ኢንፊኒቲ። ምን ኤናችን ወደ ኢንፊኒቲ ከሄደ ማለት ነው። አት ኢንፊኒቲ እነዚህ እየደመረን እስከ ኢንፊኒቲ ብንደምራቸው ማለት ነው። ትላልቅ ቁጥሮች እኮ ናቸው። ለምሳሌ 2 ውሰዱ። 2 ከዛ 2 ዘ ፓወር ኦፍ 2 2 ዘ ፓወር ኦፍ 3 2 ዘ ፓወር ኦፍ 4 እነዚህ ብትደምሯቸው በጣም ትልቅ እኮ ነው። 2 ሲደመር 4 ሲደመር 8 ሲደመር 16 ሲደመር 32 ሲደመር 64 በጣም ትልቅ ነው። እነዚህ እስከ ኢንፊኒቲ ዲ ነው ኢንፊኒቲ እስከ ኢንፊኒቲ ብትደምሩት በጣም ትልቅ ቁጥር ስለሚሆን ምን ይሆናል? ዳይቨርጅ ያደርጋል። you cannot know the exact value ማለት ነው። ኦኬ። ስለዚህ ምንድነው ይሄ? ለአር ግሬተር ዛን ዋት 1 እቺ ያዟት በደንብ ግሬተር ዛን 1። ወደዚህ እንምጣ። በመሃል ያሉት ተውት። ለስ ዛን 1 ቢሆንስ? ለስ ዛን -1 ማለት ነው። ለስ ዛን -1 ማለት እነዚህ ናምበር ላይን ላይ ብትስሉት እንደዚህ ቢሆንስ? ባይዘው በጣም የሚገርማችሁ ነገር እነዚህ ዲፈረንስ አላቸው። -1 እና -2 ማለት ነው ዲፈረንስ አለው። -1 ኦቨር 2 ልበላት ነው። -1 ሳይሆን -1 ኦቨር 2 ለስ ዛን -1 ማለት ነው። -1 እዚህ ከቶን እስኪ ሁለቱም ኔጌቲቭ ናቸው እኮ። ሁለቱንም ኮምፔር እናድርግ። ይሄም ኔጌቲቭ ግን ዲፈረንስ አለው ማለት ነው። እንዴት ነው የምናውቀው? በኔጌቲቭ ስናባዛ ኔጌቲቭ ደግሞ ከ-1 የሚያንስ ከሆነ ኦሲሌት ያደርጋል። ኤግዛምፕል መውሰድ ትችላላችሁ። -2 ውሰዱ። ከዛ ይሄ መጀመሪያው ነው። ኮመን ሬሾአችሁ -3 ይሁን። ይሄኛው G1 ነው።
የመጀመሪያው ተርማችሁ -2 ሆኖ በ-3 እያባዛችሁ ብትሄዱ -2 በ-3 አባዙት ስንት ይሆናል? 6 አይደለም? ከዛ ደግሞ በ-10 አባዙት ስንት ይሆናል? -18 ከዛ በ-3 አባዙት ስንት ይሆናል? 54 ነው የሚሆን። እንደዚህ አያችሁት? ኔጌቲቭ ፖዚቲቭ ኦሲሌት እያደረገ ነው። ይሄ ምን ይባላል? ቫይብሬት የሚያደርግ ወይም ሊሚት የሌለው ታይፕ ኦፍ ዳይቨርጀንት ነው። ዝሮ ግን ዳይቨርጅ የሚያደርገው አንዴ ፖዚቲቭ ትልቅ ኔጌቲቭ ትልቅ ማለት እንትኑ ትታችሁ ማግኒቱድ ኢን ማግኒቱድ ትልቅ ኔጌቲቭ ትልቅ ፖዚቲቭ እያለ እየቀያየረ የሚሄድ ኦሲሌት ያደርጋል። R1 ሲሆን ይሄ ባለፈው አይተናል። ኮመን እንትን መደመር ነው። R ሲደመር ኤን አሮች መደመር ማለት ነው። R ራሱ 1 ከሆነ R1 ሲሆን 1 ነው። ስለዚህ ስንት ይሆናል ማለት ነው? ወዴት አፕሮች ያደርጋል? ወደ ራሱ 1። ይሄ ግልጽ ነው። ኢን አብሶሉት ቫልዩ ለስ ዛን 1 ማለት ምን ማለት ነው? እቺ ኤክስፕሬሽን ቢትዊን -1 R ማለት ነው። ቢትዊን -1 እና R ቢትዊን -1 እና 1 ስትሆን ኢን አብሶሉት ቫልዩ ማለት ቢትዊን ነው። ስትሆን ግን አንድ ኤግዛምፕል ልስጣችሁ። ይሄ ለምሳሌ በናምበር ላይን ስታዩት በጣም ግልጽ እንዲሆን 0 እዚህ ያላችሁ 1 ከ1 የሚበልጥ ቁጥር 2 ምናምን -1 -2 አሁን የአር ፖዚሽን በጣም ማተር ያደርጋል። ኮመን ሬሾአችን ማለት ነው። ኮመን ሬሾአችን አሁን ለምሳሌ በእነዚህ መካከል ሲሆን እቺ በጣም ኢንተረስቲንግ ሪጅን ስለሆነች ያዟት ኢንክሉድ ሳናደርግ ማለት ነው። ቢትዊን -1 እና 1 ያሉ ቁጥሮች ምንድናቸው? ባይዘው ለስ ዛን 1 ናቸው ኢን ማግኒቱድ። እንደነ 1/2 1/4 ኔጌቲቭም ቢሆን ችግር የለም። እንደዚህ አይነት ከሆኑ ግን ምን ያደርጋል? ኔጌቲቭ ራሱ ማለት እቺ ኔጌቲቭ ብዙ ተማሪ ትሸውዳለች። እንደ ኔጌቲቭ እንዴት ወደ 0 አፕሮች እንዲያደርግ ያደርጋል ካላችሁ ቫይብሬት እያደረገ ራሱ ወደ 0 እንዲመጣ ያደርጋል። የቅድሙ ሜትድ ካያችሁ ትልቅ ፖዚቲቭ ትልቅ ኔጌቲቭ ይሄ በምንም ተአምር ወደ 0 ሊመጣ አይችልም። ቢኮዝ ቫይብሬት አደረገ ሊሚት የለውም፣ ዳይቨርጀንት ነው። ቀይሩት እንትን ሊሚታችሁ 1/3 -1/3 በዚህ ብታደርጉት ግን ምን ይሆናል መሰላችሁ? ትንሽ ኔጌቲቭ ትንሽ ፖዚቲቭ ዞሮ ወዴት መምጣቱ አይቀርም? ወደ 0 ማለት ነው። ስለዚህ ኮመን ሬሾአችን ወደ ቢትዊን ምን እንበለው 1 እና -1 እና 1 ስትሆን ኢንክሉድ አናደርግም። ቢትዊን -1 እና 1 ስትሆን ያቺ GN ያልናት በዚህ ፎርም የጻፍናት አፕሮችስ ቱ 0 as n approaches what infinity n infinity ላይ ወደ 0 እንደምትመጣ ለማወቅ ነው። አሁን ለምሳሌ ፎርሙላ አለን ወይ ነው የሚለን። ይሄ ጥያቄ ትንሽ ኮንፊዝ ያደርጋል። what is the formula ኢንፋይናይት ሲሪስ እንዴት እንደምራለን ነው። እሺ ይሄን ተውትና ምን አይነት ነው ግን? ጂኦሜትሪክ ሲኩዌንስ። የጂኦሜትሪክ ሲኩዌንስ ፎርሙላ ጻፉት ዝም ብላችሁ sum of n terms in what in geometric sequence ምንድን ነበር ፎርሙላው? do you remember from last day? ምንድን ነበረች? g1 into አስታውሱ ተመሳሳይ ስለሆነ 1 - r ካልኩ እዚህ ጋርም 1 - r ብዬ እቺ ሬዝድ n። ስለዚህ እቺ መጀመሪያ ጽፎ ይሄ ራሱ ያስታውሳችኋል። ስለዚህ ምን ላድርግ አሁን? ኮንቨርጀንት ከሆነ ነው የሚለን። በጣም እዚች ጋር ሂንት አለች። ኮንቨርጀንት ከሆነ ምን ማለት ነው? ኮንቨርጀንት ይሄ ኮንዲሽን አለ ማለት ነው። ኮንቨርጅ የሚያደርግ መቼም በዚህ ኮንዲሽን ነው። ኮመን ሬሾአችን ምን ከሆነች? ቢትዊን 1 እና ቢትዊን -1 እና 1 ወይም ደግሞ አብሶሉት ቫልዩ ውስጥ ማለት ነው ለስዛን 1። ይሄ ከሆነ ምን ማለት ነው? እቺ ተርም እቺ r ሬዝድ n የምትለው ወዴት ትመጣለች? 0 ትሆናለች። እሷ ብቻ r አላልኩም። r ማ የሆነች ቫልዩ ናት። ለምሳሌ 1/2 1/5 ምናምን r ሬዝድ n እቺ ተርም። ስለዚህ ምንና አንድ ሲቀነስ 0 ማለት ናት ውስጥ ላይ sum of n the limit as n approaches infinity ማለት ነው። ይሄ ስንት ሆነ ማለት ነው? g1 1 - n ያው 1 ነው ኦቨር 1 - r g1 እስኪ g1 1 - r በቃ ይችላል ማለት ነው። this is the formula for divergent። የመጀመሪያው ተርም እንወስዳለን g1 ከዛስ 1 - r this is our formula። እንዳትረሱት። አሁን ደግሞ መሸምደድ አይጠበቅባችሁም። እቺ ይሄ ቢትዊን -1 እና 1 ከሆነች r ወደ 0 ትመጣለች። ማን? r raised n እቺ ናት። አሁን ባይዘው r raised n ነው እንጂ ወደ 0 የሚመጣው ይሄ ሁሉ በሙሉ አይደለም። ጥንቃቄ ይፈልጋል። በሙሉ አይደለም። እቺ ፓርት ብቻ ውስጥ ላይ ያለች 1 ማይነስ ያቺ ከ1 ምን ቀንሳት ነገር 0 ሆነች። g1 ታይምስ 1 በቃ g1 ኦቨር 1 - r
አሁን ኤግዛምፕል እስከነስራ በዚህ አንድ ፋይንድ ዘ ሳም ኢፍ ኢት ኤግዚስት ነው ግን ኤግዚስት ካላደረገ ኖ ዳይቨርጅ ነው የሚያደርገው ማለት ትችላላችሁ። ይሄ ስሬስ ይሁት ጂኦሜትሪክ መሆኑ አልነገረም አይደለ? ስሬስ ብቻ ነው ያለው። ጂኦሜትሪክ ስሬስ ይሁን አይሁን እናንተ ነው የምታውቁት። ከላይ ያሉት ይሁት ከዚህ ወደዚህ እንዴት ነው ፓተርኑ? በማይነስ1 ማባዛት -1 ኦቨር ትክክል ነው። ቢኮዝ 1 ወደ -1 በ-1 ስታባዙት ነው እንደገና መልሳችሁ 1 እንድታገኙ -1 ከዚህ ወደዚህ በስንት ተባዛ? ይሄ -1 ነው ብለናል። ከ5 ወደ 10 በ2 ከዚህ ወደዚህ በ2 ስለዚህ ኦቨር 2 ይሄ ምንድነው ማለት ነው? ኮመን ሬሾአችን አገኘን። ጂኦሜትሪክ ስሬስ ነው ማለት ነው። ለምን ጂኦሜትሪክ ስሬስ ሆነ? ኮመን በኮመን ማልቲፕል ነው። ይሄ ድምሩ ስሬስ መሆኑ ነው የሚነግራችሁ። እያንዳንዱ ተርም ሪሌሽኑ ከዚህ ወደዚህ ስታካፈሉ ከዚህ ወደዚህ ወይም ደግሞ አሁን እንዳደረኩት እንዴት እንደተባዙ የምታውቁበት መንገድ ደግሞ ኮመን ሬሾ ትላላችሁ። መጀመሪያ ሊስት የተደረገችው ደግሞ ምን ላታለን? ጂ1 ስለዚህ ሳም መፈለግ እንችላለን። አዎ ስንት ናቸው? ስንት ቁጥር ነው እየደመርን ያለው? እዚህ ስንት ነው? 1 2 3 4 ነው። 4 አይደለም። ኢት ኮንቲኒዩስ ኢንፋይናይት ነው። ማአት ናቸው። ግን እንዴት ማወቅ ይቻላል? ቁጥራቸው እኮ አላቅም። 1 ቢሊዮን ይሁን ትሪሊዮን ይሁን አላቅም። ግን ምንድን ነበር ያልነው? ዘ ሳም ኦፍ ጂኦሜትሪክ ስሬስ ሳም ኦፍ ኢንፊኒቲ እንደዚህ መጻፍ ትችላላችሁ። ወይም ሳም ኤን አስ ኤን አፕሮችስ ኢንፊኒቲ ስንት ይሆናል? ኢፍ ኢት ኤግዚስት እና ዳይቨርጅ የሚያደርግ ከሆነ ይሄ ምን ከሆነ ቢትዊን -1 እና 1 ትክክል ነው። ስለዚህ መጀመሪያ ኮንዲሽናችሁ ይቺ ቢትዊን -1 እና 1 መሆኗን ቼክ ታደርጋላችሁ። ኢንክሉድ አናደርግም ኢኳል ቱ የስ። ስለዚህ እንደዚህ ከሆነ ምንድነው ማለት ነው? ኮንቨርጅ ያደርጋል ማለት ነው። ምኑ ሳሙ ወደ ኮንስታንት ነምበር ኮንቨርጅ ያደርጋል። ወይ 10 ወይ 1/2 0.5 ሳምቲንግ ፊክስድ ነምበር ይመጣል። በጣም እርግጠኛ የሆነው ለምንድን ነው? ኮመን ሬሾአችን ቢትዊን -1 እና 1 ስለሆነ። ፎርሙላችን ምንድን ነው? እንደ አዲስ መጻፍ ትችላላችሁ፣ ግን G1 ኦቨር 1 - R ሲምፕል ናት። ዛት ኢዝ G1 ታስቀምጣላችሁ። G1 ታውቃላችሁ 1/5 ስለዚህ 1/5 ማናት እቺ? G1 ኦቨር 1 - R እዚህ ጋር ጥንቃቄ አራችን ማይነስ አለው። ማይነስ ኦፍ ማይነስ አሁን ምን ይሆናል? 1/2 ግልጽ ነው። 1 - R ማይነስ ኔጌቲቭ ይዘው ይመጣል። ስለዚህ ስንት ሆነ? 1/5 ኦቨር ይሄ ስንት ነው? 2/2 ማለት ይችላል። አንድ ይመቸኝ ለመደመር ነው። 3/2 that is this በዚህ ማካፈል ወይም ገልብጣችሁ ማባዛት ማለት ነው። 1/5 በምን ላባዛው? 2/3 ስለዚህ 5/2 ነው 2 ናት እቺ 2/50 ያው ማተር ኦፍ ማልቲፕሊኬሽን ከዛ በኋላ ማባዛት ይችላል። ግን የተጠቀምኩት ፎርሙላ ወደዚህ እንድመጣ ይረዳኝ ማን ነው? ኮመን ሬሾአችን ቢትዊን -1 እና 1 መሆኑ ቼክ ካደረኩኝ በኋላ ነው። ካልሆነ ኢት ዳዝ ኖት ኤግዚስት ይላሉ። ኢፍ ኢት ኤግዚስት ብሎኛል። ይሄ ለምሳሌ ኮመን ሬሾአችን 2 ሆኖ ቢሆን ኖሮ ኖ ኢት ዳዝ ኖት ኤግዚስት ነው የምለው እንጂ ይሄ ፎርሙላ አልጠቀምም፣ አያስፈልገኝም። ይሄ የሚሰራው ለዚች ኮንዲሽን ብቻ ኮመን ሬሾአችን ቢትዊን -1 እና 1 ኖት ኢንክሉዲንግ ሲመጣ ብቻ ነው የምትጠቀሙት። እሺ ወደ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።